የጸደይ አካዳሚ ቤተሰቦች እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ደግሞ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ የአማርኛ ፊደላት ቃላት መመስረት የሚል ነው ይዤላችሁ የቀረው። በደንብ አድርጋችሁ እናንተ ተከታተሉኝ ያነብላችኋለሁ። የአማርኛ ፊደላትን ቃላት ምስረታ የአማርኛ ፊደላት ቃላት ምስረታ የሚል ነው ይዤላችሁ የቀረው። በደንብ አድርጋችሁ እናንተ ተከታተሉኝ፣ አብራችሁ ቆዩ። አሁን ወደ ቪዲዮአችን እንግዲህ መልስ መልስ ይላል። በአንድ ላይ ስናነበው መልስ የሚል ቃል ይመሰርትልና ማለት ነው። እንግዲህ የመጀመሪያ ፊደል ደግሞ የለ ቤተሰብ ሆና ስድስተኛ ደግሞ የሰ ቤተሰብ ስድስተኛ የምናገኛት ማለት ነው። መልስ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፈተና ፈተና ይላል። በአንድ ላይ ስናነበው ፈተና እንግዲህ ፈ የመጀመሪያ ፊደል ናት፣ ተ የመጀመሪያ ናት እና ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ፈተና ፈተና የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነገረ ነገረ ይላል። እንግዲህ ነገረ እንግዲህ ነ የመጀመሪያ ፊደል ናት፣ ገ ደግሞ የመጀመሪያ ናት፣ ረ የመጀመሪያ ፊደሎች ናቸው። እነዚህ የምናያቸው የመጀመሪያ ፊደሎች ናቸው። ስለዚህ ነገረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ዘለቀ ዘለቀ ይላል። እንግዲህ እዛ የመጀመሪያ ፊደል ላይ የመጀመሪያ ቀ ደግሞ የመጀመሪያ ፊደሎች ናቸው። እነዚህ የምናያቸው ዘለቀ የሚል ቃል ይመሰርትልናል ማለት ነው። እንዲሁም ወደ ቀጣዩ ስንሄድ ሞገስ ይላል። በአንድ ላይ ስናነበው ሞገስ እንግዲህ ሞ የመቤተሰብ ሆና ሰባተኛ የምናገኛት፣ ገ ደግሞ የመጀመሪያ ፊደል ስ ደግሞ የሰ ቤተሰብ ስድስተኛ የምናገኛት ሞገስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፈለገ እንግዲህ ፈ የመጀመሪያ ፊደል ላይ የመጀመሪያ ገ የመጀመሪያ ፊደሎች ናቸው ማለት ነው። ፈለገ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዘመረ እንግዲህ ዘ የመጀመሪያ ፊደል ናት፣ የመጀመሪያ ፊደል የመጀመሪያ ፊደል ዘመረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሙሉ ይላል። እንግዲህ ሙ የመቤተሰብ ሁለተኛ የምናገኛት፣ ሉ ደግሞ የለቤተሰብ ሁለተኛ የምናገኛት ሙሉ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ እንግዲህ ስንመጣ መቼ ይላል። በአንድ ላይ ስናገው መቼ እንግዲህ የመጀመሪያ ፊደል ናቸው፣ ደግሞ የመጀመሪያ ፊደል ናቸው ማለት ነው። መቼ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ሰቀለ እንግዲህ ሰ የመጀመሪያ ፊደል ናት፣ የመጀመሪያ ለመጀመሪያ እነዚህ ፊደላት የመጀመሪያ ፊደላት ናቸው ማለት ነው። ሰቀለ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ጨለመ እንግዲህ ጨ የመጀመሪያ ፊደል ላይ የመጀመሪያ ጨለመ የሚል ቃል ይሰጠናል ማለት ነው። እንግዲህ ወደ ቀጣይ ስንሄድ ሙሴ ይላል። እንግዲህ በአንድ ላይ ስናነበው ሙሴ እንግዲህ ሙ የመቤተሰብ ሁለተኛ የምናገኛት፣ ሴ ደግሞ የሰ ቤተሰብ አምስተኛ የምናገኛት ሙሴ የሚል ቃል ይመሰርትልናል ማለት ነው። አብራችሁ በደንብ አድርጋችሁ ተከታተሉ። እንግዲህ ሰላም ይላል። በአንድ ላይ ስናነበው ሰላም እንግዲህ ሰ የመጀመሪያ ፊደል ላይ ደግሞ የለቤተሰብ ሆና አራተኛ የምናገኛት፣ ደግሞ የመቤተሰብ ስድስተኛ ሰላም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ቀመሰ ይላል። እንግዲህ ቀ የመጀመሪያ ፊደል ነው፣ የመጀመሪያ ሰ የመጀመሪያ ቀመሰ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መከረ ይላል። እንግዲህ የመጀመሪያ ፊደል ናት፣ ደግሞ የመጀመሪያ ናት፣ ረ የመጀመሪያ መከረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወራት ይላል።
ወራት እንግዲህ ወይ የመጀመሪያ ፊደል ናት፣ ደግሞ የረ ቤተሰብ ሆና አራተኛ ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ወራት የሚል ቃል ይመሰርትና ማለት ነው። እንግዲህ ወደ ኛዋ ስንመጣ ደግሞ እንደገና ወደ ቀጣዩ ሀ በ ሻ ሀበሻ ይላል። እንግዲህ ሀ የመጀመሪያ ፊደል ናት፣ በየመጀመሪያ ሻ ደግሞ የሸ ቤተሰብ ሆና አራተኛ የምናገኛት ሀበሻ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንመጣ እንደገና በሰለ ይላል። በአንድ ላይ ስናነብ በሰለ እንግዲህ በ የመጀመሪያ ፊደል ናት፣ የመጀመሪያ ለየመጀመሪያ በሰለ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንመጣ እንደገና መረጠ ይላል። በአንድ ላይ ስናነብ መረጠ እንግዲህ የመጀመሪያ ፊደል ረ የመጀመሪያ ጠ የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ መረጠ የሚል ቃል ይመሰርትልናል ማለት ነው። ወደ ሌላኛው ስንሄድ ከሰረ እንግዲህ ከ የመጀመሪያ ፊደል ሰ የመጀመሪያ ረ የመጀመሪያ ፊደሎች ናቸው ማለት ነው። ከሰረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ቀበጠ እንግዲህ ቀ የመጀመሪያ ፊደል በየመጀመሪያ ጠ የመጀመሪያ ፊደሎች ናቸው ማለት ነው። ቀበጠ የሚል ቃል ይሰጠናል ማለት ነው። እንደገና ወደ ቀጣዩ በለጠ እንግዲህ እነዚህ ፊደላት የመጀመሪያ ፊደል በየመጀመሪያ ናት፣ ለየመጀመሪያ ጠ የመጀመሪያ ፊደሎች ናቸው ማለት ነው። በለጠ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንመጣ እንደገና ጨበጠ እንግዲህ ጨ የመጀመሪያ ፊደል ናት፣ በየመጀመሪያ ጠ የመጀመሪያ ጨበጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ፈጠነ እንግዲህ ፈ የመጀመሪያ ፊደል ናት፣ ጠ የመጀመሪያ እና ደግሞ የነ ቤተሰብ ሁለተኛ የምናገኛት ማለት ነው። ፈጠነ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ እንደገና ሲንሄድ ሸለመ በአንድ ላይ ስናነበው ሸለመ እንግዲህ ሸ የመጀመሪያ ፊደል የመጀመሪያ ደግሞ የመጀመሪያ ፊደላት ናት ማለት ነው። ሸለመ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ጨመረ ይላል። እንግዲህ ጨ የመጀመሪያ ረ የመጀመሪያ ጨመረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንመጣ እንደገና አሰበ እንግዲህ አ የመጀመሪያ ፊደል ናት፣ ሰ የመጀመሪያ በየመጀመሪያ አሰበ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ እንደገና ደረጀ በአንድ ላይ ስናነበው ደረጀ የሚል ቃል ይሰጠናል ማለት ነው። እንግዲህ ደ የመጀመሪያ ፊደል ረ የመጀመሪያ ጀ የመጀመሪያ ፊደሎች ናቸው ማለት ነው እነዚህ። ወደ ቀጣይ ስንመጣ እንደገና አቀደ ይላል። እንግዲህ አቀደ እንግዲህ አ የመጀመሪያ ፊደል ናት፣ የመጀመሪያ ደ የመጀመሪያ አቀደ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ ደግሞ ነበረ ይላል። እንግዲህ ነበረ እንግዲህ ነው የመጀመሪያ ፊደል በየመጀመሪያ ረ ደግሞ የረ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ነበረ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ እንደገና ረዘመ ይላል። ረዘመ እንግዲህ ረ የመጀመሪያ ፊደል ሰ የመጀመሪያ ፊደላት ናቸው ማለት ነው። ረዘመ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንመጣ እንደገና ለመነ ይላል። እንግዲህ እንደምታዩት ለመጀመሪያ ፊደል ናት፣ የመጀመሪያ እና ደግሞ የመጀመሪያ ፊደሎች ናቸው። እንግዲህ እነዚህ እንደምታያቸው እንግዲህ ለዛሬ አማርኛ ፊደላትን ቃላት መመስረት ብዬ ነበር ይዤላችሁ የቀረብኩኝ። ለዛሬው ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።